ዛሬ እንግዲህ ውሏችሁ ከኔ ጋር ይሁን። ቪዲዮን ላይክ አድርጉት፣ አብራችሁኝ ሆኖ ውሎዬን እንግዲህ ምን እንደሚመስል አሳያችኋለሁኝ። ይሄ የምታዩት እንግዲህ ከኩሽና ቀጥሎ ያለው ነገር ምን እንደሆነ ደግሞ አሳያችኋለሁ። አዲስ ልማት ነው በነገራችን ላይ ማለት ነው። ይሄ አዲስ ልማት ነው። ምን እንደማረግበት ወይም ደግሞ ምን እንዳለበት እነግራችኋለሁ ማለት ነውና በተለይ ደግሞ ከስደት ከመጣችሁ በኋላ ግቢያችሁ ማለት ሰፊ ከሆነ ብዙ ነገሮች መስራት ትችላላችሁ። ይሄ እንግዲህ በጎች ናቸው። ይሄ አንደኛ በግ ነው። ሁለተኛ በግ ደግሞ ሌላ አለ። እዚህ ጋር ሁለተኛ በግ አለ፣ ሶስተኛም ደግሞ አለ ማለት ነው። ከሁለቱም ያነሰ እነዚህ እንግዲህ ቅድም ያሳየኋችሁ ቤት ውስጥ ነው የሚኖሩት። በዛ ላይ ደግሞ ተጨማሪ ነገርም አለ ማለት ነውና ማለት ባጭር በትንሽ ነገር ማለት ነውና ብዙ ነገሮችን መስራት እንደምትችሉ ላሳያችሁ ፈልጌ ነው። ኦኬ እንግዲህ ወር በሙሉ በደንብ አድርጎ ሳይሰራበት ቆይቶ አሁን ደግሞ ወደ ራሴ እየተመለስኩ ነው። እያገገመ ነው እሱ ማለት ነውና የሆነ እናንተ ስትታመሙ ለካው የያዛችሁት ሁሉ ነገር በሙሉ ያው ይታመማል ማለት ነው። ግቢያችን በዚህ በኩል ስንዴ ተዘርቷል፣ በዛኛው በኩል ደግሞ በቆሎ ተዘርቷል እና ቀን ዛሬ ደግሞ ሁለት ነው። አጋጣሚ ጠዋት ላይ ደግሞ ዝናብ ኃይለኛ ዝናብ ዘነበ። የትናንቱ ቃል አጠብኩም በነገራችን ላይ እሱን ላጥብ ነው። ከዛ ግን በመጀመሪያው ጠዋት ዛሬ ዕለተ ቀኑ እንግዲህ የምቀርጽላችሁ ቅዳሜ ነው ነሐሴ 2። እዚህ ጋር ደግሞ በጎች አሉ። የአዲሱ ቤታችን ነው። ተዋወቁት እንግዲህ አዲሱ ቤታችን ይሄንን ይመስላል። ይሄ የበጎቹ ምግብ መብያ ነው። እዚህ ጋር ደግሞ የሚጠጡት ነገር ምናምን ያለ ሶስት ናቸው። ሶስቱም ይታሰራሉ። ስለዚህ ዓለም ያላት አማራጭ ምንድነው? ባልኮ ስራ ሄደዋል። በእርግጥ ብዙን ጊዜ አልቸገረም፣ ምክንያቱም የእጄ ስላመመኝ እሱም ስለሚያውቅ ይሄበታቸው በአካፋ ይተላካፋ በዛ አካፋ ያወጣል ማለት ነውና አሁን ደግሞ ትንሽ እጄም እየተሻለኝ ስለሆነ ዛሬ ስራ ሄደዋል። ለምን አላግዝም ብዬ ተነስቼ ይውላችሁ አስተካክዬ ጠራርጌ ያለው ስጠራርግ አላሳየዋችሁ። ምክንያቱም እኔም ይሄው አይደለም ለመቅረጽ ለመስራት እንኳን በአንድ እጄ ነው። ይሄ እጄ ብዙም አያግዝም። ያው በቀኝ እጄ ነው አብዛኛው ነገር መሰራው። እዛ ደግሞ ባለፈው የሆነ ጀበና ገዝቼ ነበረ ማለት ነውና ይሄን ጀበናዬን አማሾህ ምንድነው ማማሸት የሚቻለው ካላችሁ ነግራችኋለሁ ሌላ ጊዜ። ትንሽ ደግሞ አንድ 5 እንጀራ አወጣሁኝ ማብራት ሲሄድ ብዬ። ከዛ ዝናብ ዘነበ ማለት ነው። ቃልጥች እኔ የታችሁ ዝናብ ሲዘንብ ቤት ቁጭ ብዬ ውዬ። በነገራችን ላይ በዚህም አጋጣሚ ይኸውላችሁ እንግዲህ የእንትኖቹ ቤት ይሄ ነው። የበጎቹና የሁለት ደግሞ አንድ ያብሻና አንድ የፈረንጅ ደግሞ ዶሮ አለኝ። ቀሪ ንብረቶቼ ናቸው። እና ይኸውላችሁ በዚህ አጋጣሚ ደግሞ ይሄው እዚህ ጋር እሺ እንግዲህ እዚህ ጋር ላሳያችሁ። ይሄው እዚህ ጋር ይሄኛው የ100 ብር እንትን ጎመን ነው ማለት ነው። እና እዚህ ጋር ደግሞ አጋጣሚ ሆኖ እንትን ወጥቶ ነበርና እንትን ብለውብኛል። ባለፈው እዚህ ጋር ሲሰሩ ኃይለኛ ዝናብም ዘንቧል። እግራቸው እንትን ብሎታል። ቲማቲም 2 ቲማቲም ዝም ብሎ ተበልቶ እንትን የሆነ አንዳንዴ ሲበላሽባቸው የሆነ ቲማቲም ጫፍ ላይ ጥሉ የለ ከነንትኑ ከነፍሬው እሱ በቅሎ 2 እነዚህ ሁለቱም ነበሩ። ይሄ ደግሞ ትንሽ እንትን አለ። እና ይሄ ደግሞ የ100 ብር ጎመን ነው፣ የአበሻ ጎመን። ከዛ እዚህ ጋር ደግሞ ስጋ መጥበሻ ሳይሆን እንትን ቦሰቢላ ነበረው። ከዛ ጋር ነቅዬ እዚህ ያመጣሁት፣ የዚህም ነቅዬ ያመጣሁት። ይሄ ደግሞ ቡና ነው። ይሄ ቡና ነው። ይሄ ደግሞ በ3 አመት የሚደርስ ነው ብለዋል ማለት ነው። የአቮካዶ ነው። አቮካዶና ቡና እጨምራለሁ በነገራችን ላይ። በዚህ አላቆምም ዝም ብዬ እስኪ ካለ ስል ጊዜ እነዚህ ብቻ ነው ያመጡልኝ። ይሄው እንደምታዩት ነው። ይሄው ጠጅ ሳር የ50 ብር ጠጅ ሳር ይውላችሁ እንዴት እንደበዛ። የዛሬ አመት አባዛኋቸው 2 ቦታ አዛጋለ እዚህ ጋር አለ። አሁን በዚህ አመት ደግሞ አላባዛኋቸውም እንዳለ ይሁን ብዬ ተውኳቸው ቦታ ከሚይዙ። ይሄ ስጋ መጥበሻ ደግሞ እንደዚህ ሆናለች። እቺን ደግሞ አባዛታለሁ። እነዚህ ዳር ሙሉ የተተከሉት ደግሞ እንትኖች ናቸው። እነዚህ ምንድነው የሚባለው? አምጡልኝ አመት በዓል ሲኖር ምናምን ቄጠማ ማለት እነዚህ እንዳለ ቄጠማዎች ናቸው። ይሄ ውሃችን እዚህ ጋር አለ።
እና ብቻ እግዚአብሔር ይመስገን። በዚህ በኩል ደግሞ ምን ተዘርቷል መሰላችሁ? የተዘራው በዚህ በኩል በአንድ በእንደዚህ ያኛው አመት እንዳያችሁት ማለት ነው። በዚህኛው እንደዚህ በእንደዚህ አርጋችሁ እንደዚህ ደግሞ ጎመን ደግሞ በዚህ መሃል ይውላችሁ አንድ ባቄላ ወጥቷል። እዚህ ጋር ባቄላ በእንደዚህ ከዛ አልፎ ደግሞ እዚህ ጋር ጎመን ይኸው ባቄላዎቹ አንዳንድ መውጣት ጀምረዋል። ይሄው አታዩም? አምላክ ይሄ ወጥቶ ነው። ይኸውላችሁ እውነት እየወጡ ነው ማለት ነውና በእንደዚህ ሁኔታ እንትን ተባለ። ውጭ ላይ ደግሞ በጎቼ ላሳያቸው። አሁን የፈቷቸው ዝናብ ስለሆነ አልፈቷቸውም ነበረ። ቤታቸውም ለመጥረግ ያረፉበት ቦታም ለመጥረግ ብዬ እንትን አላልኩም ነበረ። ዘጋ ደግሞ ሰው አለ ይለፍና ቀርጽላቸዋለሁ። ይሄው ግቢያችን ይሄንን ይመስላል። ቤታችን ደግሞ እያፈሰሰ ትናንትናማ አብጄ መቤቴ አብጄላችሁ ያልኩኝ ዝናቡ ሲዘንብ ዘቢርን ኃይለኛ ዝናብ ነው የዘነበው። ቆይ ከዚህ ላሳያችሁ። ቆርቆሮ እኮ ተቀይሮለታል። ምን ክፉ መናፍስት እንደሆነ አላውቅም። ማምላክን ይውላችሁ ቆርቆሮ ተቀይሮለታል። ግን ምን መናፍስት እንደሆነ እኔ አላውቅም። ይሄው አዲስ ቆርቆሮ እዚህ ጋር ይታያችሁ። ይሄውን አዲስ ቆርቆሮን በዛ በኩል ያለው ነው አሮጌው። እሱ ጋር ራሱ ያፈሳል። እውነት በጣም ከባድ ነው። እና ውጭ ላይ ያለው ደግሞ ላሳያችሁ በጎቼ ነው። እዚህ ላሳያችሁ ማለት ነው በጎቼ። ይሄው አንዱ እዚህ ጋር አለ፣ አንዱ እዛ ጋር አለ፣ አንዱ እዚህ ጋር አለ። ሁለት ናቸው፣ ሶስት ናቸው። ቆንጆ ናት አታምሮ? እቺ በጣም ቆንጆ ናት። ያቺኛው መዘጋለች። እቺኛው ዘጋለች። ሲጋለች። ይሄ ሌላኛው ናት፣ ሁለተኛው ናት። ተመሳሳይ ደግሞ እዚህ ጋር እንዳለ። እቺ ደግሞ አነስተኛው ናት፣ ትንሽ ናት እቺ እንጂ እቺ አታምሩ? እቺ ደግሞ ሌላኛው ናት። ይሄ ሶስቱም ውጭ ላይ ቤት ስትሆኑ ውጭ ላይ እንትን ትላችኋላችሁ። ይሄ ሱቃችን እዚህ ጋር ሱቄ ራሱ ባዶ ነው። ከዚህ በፊት ቪዲዮ እንደሰራሁላችሁ ብዙ ነገር ባዶ ነው። ይሄ እንደምታዩት ብዙ ነገሮች ባዶ ሆነዋል። ግን ያው እግዚአብሔር ከፈቀደ ወደፊት እንውለዋለን በሱ ቸርነት ማብራት ተገባችን እና አሁን ቀጥታ ደግሞ ዕቃ እናጥባለን፣ ቤት እናጸዳለን። ነገ እሁድ ነው። ይሄ ደግሞ መቼ እንደሚደርሳችሁ አላቅም። በደረሳችሁ ጊዜ ሁሉ ላይክ አድርጉት፣ ሼር አድርጉት። ስለዚህ አሁን ወደ ዕቃ አጠባችን፣ ከዛ ደግሞ ሻወር ገባለሁ፣ ታጠባለሁ፣ ቤቴን አጸዳለሁ፣ ዕቃ አጥባለሁ፣ ሻወር ገባለሁ። ከዛ እንግዲህ የሚሆነው ይቀጥላል። ወይ ወደ ራት እንሄዳለን፣ እየመሸም ስለሆነ ማለት ነው። እና ውድ ቤተሰቦቼ ይሄው ጋሮሽ አሳየን ትሉኝ ነበርና ይሄው እንግዲህ ጓሮ ይሄ ይመስላል እላችኋለሁ። ከበርሜል ጊዮርጊስ ከመጣው በኋላ የሆኑ በቆሎች ተክዬ ነበር፣ እንዳለ ተነቅሏል። ምክንያቱም ቦታ ይይዛሉ ብለው ነቅሏቸዋልና በጣም ወፋፍራም የሚሆኑ ነበሩ። እነዚህ ሶስቱም እንግዲህ እንዴት እንደቆሩ አላውቅም። እንግዲህ እነዚህ እሸታቸው ሲደርስ እንበላለን ማለት ነው። እና ወዶችዬ እና አንዳንድ ጊዜ ጥሩ ሀሳብ የምትሰጡኝ ልጆች አላችሁ ማለት ነው በአብዛኛው። ስለዚህ አሁን ምን ልትከል ቶሎ የሚደርስ ነገር በ2 አመት ውስጥ የሚደርስ ነገር ኢትዮጵያ ውስጥ ያላችሁ ይሄ ቪዲዮ ካያችሁ በ2 አመት ውስጥ የሚደርስ ምን አለ? ለምሳሌ ከቡናና ከእንትን ውጪ ቡናና እንትን ደግሞ አዝዣለሁ፣ አቮካዶ ማለት ነው። ሁለቱም አዝዣለሁ ከነሱ ውጪ ማለት ነው። እስኪ ንገሩኝ እና ሀሳብ አስተያየታችሁ አስቀምጡልኝ። ሰላማችሁ ይብዛልኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑልኝ። እኔ ወዶች ወዳችኋለሁ። ሰላም ሁኑልኝ። ቀጥታ ወደ ቤት ጽዳት
ቤታችንን እናጸዳዳለን። ከዛ የሚቀጥለው ይቀጥላል ማለት ነው። እንግዲህ አብራችሁኝ ስለነበራችሁ እስከዚህ ሰዓት ድረስ ስለቆያችሁ በጣም ከልብ አመሰግናለሁ። በተለይ ደግሞ ከስደት መጥታችሁ እንደዚህ ለመስራት ከፈለጋችሁ እንደዚህ በጎችን እያደለባችሁ መሽጠት ከፈለጋችሁ በእንደዚህ መልኩ ቆርቆሮ በቆርቆሮ አድርጋችሁ እንደዚህ መመገቢያ እንትን አድርጋችሁ መስራት ትችላላችሁ። በዛውም ላይ ደግሞ ዶሮ ከላይ ዶሮ ይዝላችኋል። ይሄ የሆነ አራዊት ነገር እንዳይገባበት አድርጋችሁ ከሰራችሁት ማለት ነውና በጣም ምርጥ ነው እላችኋለሁኝና የኔ ውዶች በርቱ፣ ጠንክሩ። እግዚአብሔር ከናንተ ጋር ይሁን። በሌላ ቪዲዮ እስከምንገናኝ ሰላም ሁሉ። ሀሳባችሁን ኮሜንት ላይ ጻፉልኝ። ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር፣ ኮሜንት አድርጉ። አመሰግናለሁ። ሰላማችሁ ይብዛልኝ። በርቱልኝ።